ግን ማለት ነው ምነው ደርሶ ለአብርሽ አዛኝ ነኝ ያልክ? ትንሽ ማሽቃበጥ የበዛ አልመሰለም? ዳኒ ትንሽ ከፍ አላለም? ምን አለ ትንሽ መስመር ብታስይዘው። ማሽቃበጥም እኮ ልክ አለው። ምነው አንተ አይደለህ እንዴ አብርሽን ለመጣል ታች ላይ ያልክ ጉድጓድ ስትቆፍር፣ የመጀመሪያው ጉድጓድ ቆፋሪ አብርሽን ለመክተት ስትጥር የነበርከው አንተ አይደለህ እንዴ? ምነው ዳኒ እናውቃለን እንጂ በደንብ አድርገን እናውቃለን ይመስለኛል። በዛች በቲክቶኳ እነዚህ ቢጥልጥል የሚያካክሉ አንበሳዎች ይወርዱላል መሰለኝ። አይንንም ልብንም በዛ ሸፍነ በማስመሰል ውስጥ ስምጥ ብለ ዛሬ ላይ ለአብርሽና ለሄርሜላ አዛኝ መስለ መቼም የወደቀ ዛፍ ምንድን ነው መጥረቢያ ይበዛዋል እንደሚባለው አድርጋችኋት ነው ልጅ። አሁን ያኔ ልጇ የለም በተባለ ሰዓት የት ነበርክ? እንደ ጓደኛ ማብረ ከሩታ ጋር ብዙ ነገር አሳልፋል። ግን ሩታ የፈለገ ነገር ብታረግ ሩታ ልጅሽ ከምን ደረሰ እንዴት ሆንሽ እንኳን ብላ አልደወልክም። ዛሬ ላይ ግን ካሜራ ደቅነ ሩታን ለማሳጣት መጣ። ግን የሚገርመው ነገር ለሁላችሁም የምታደርጉት ነገር እንደማይሳካላችሁ ታውቃላችሁ። ሩታ አንድ ብቻዋን ሆና ማንም ሰው አጠገቧ እንዳይቆም ትፈልጋላችሁ። ግን ሩታ አንድ አይደለችም። የሆነ ሺ ናት ሩታ። እናንተ ተሰብስባችሁ ለአብርሽ ምንም ብታራግቡ ምንም ብታሽቃብጡ እሷ አንዷ ታሸንፋችኋለች። የእውነቴን ነው ምላችሁ። ምክንያቱም ሁሌ እያየኗ እሷን ለመጣል በምታደርጉት ሁሉ እሷ ግን ቀና ብላ አምሮባ ዝንጥ ብላ ስትመጣ ነው ምናየው ማለት ነው። እና መቼም አትወርቅም። ዛሬ አንተም ከገባችሁበት ጉድጓድ ትመጡና ሩታን ለማሸማቀቅ ካሜራችሁን ትደቅኑና አንቺን ማንም ሰው እኮ አያምንሽም፣ አንቺ እኮ እንደዚህ ነሽ፣ መጀመሪያም ቢሆን ልጁ አጠገብሽ ሆኖ አውቀሽ እሱን እንትን ማለት የሱንና የሄርሜላን ሰላም ለመንሳት መቼም ፈርዶባታል። የፈለገችውን ብትልስ እኔ እኮ የገረመኝ ትጠራጠር። የልጁ አባት ነው። ከዚህ በፊት ብዙ ነገር አድርጓታል አይደለ እንዴ? ቡዜንም ብትሆን ብትጠራጠራት ለምን ተጠራጠርሻት ብሎ ያዙ ይልቀቁኝ ማለት ምንድን ነው እሱ? ምን አገባ ዳኒ? አንተ ራሱ በዚህ ልክ ማለት ነው እንዴች? ልጅ እኮ የፈለገችውን ሰው የመጠራጠር መብት አላት። ምክንያቱም የጠፋው ዕቃ አይደለም በጊዜው ልጅ ስለሆነ ማለት ነው። ስለዛ ለምን ከሌን ይሄናልሽ ለምን ከሌን ተጠራጠርሽ ብሎ ዛሬ ያዙ ይልቀቁኝ አንተ መጥቶ እዚህ ጋር መጨፈር ምን የሚሉት ነው? እኔ እኮ አልገባኝም። የእውነቴን ነው። በዚህ ልክ ምን ነው አራገብክ? እስካ ምን ነው የአብርሽ እንትን ካሉ እንኳ አልከሳ። በነገራችን ላይ ማለት ነው ዳኒ እንደዚሁ ትደክማለህ እንጂ ማለት ነው ሄርሜላና አብርሽ እንደማያምኑ ታውቃለህ። አሁንም እንደማያምኑ አያምኑም። የፈለገ ጠብር ግፍ ብለ የፈለገ ከሩታ ጋር የፈለገ ጦርነቱን ብትገጥም ራሱ የውሸት እንጂ የእውነት ልባቸው አንተን እንደማያምኑ ታውቃለህ። ምክንያቱም ከዚህ በፊት ምን እያደረግካቸው እንደሆነ በደንብ አድርገው ስለሚያውቁ ማለት ነው። የቅርብ ጊዜ ትዝታ እኮ ነው። ሄርሜላን ቤቷ ድረስ ሄደ ይህን ፎቶ አውርጅ እያልክ መሬት ከሶፋ ላይ ስጥል የነበረው አብርሽ አይፈልግሽም ሄርሜላ ከህይወታቸው ውስጥ ውጭ እያልክ አንተ ነበርክ እንደ እነሱን ህይወት እንደዚህ ስታምስ ዙሪያውን የነበርከው። ሩታንስ እያመጣችሁ ሀሳብ የምትሰጧት እናንተ አልነበራችሁ? ዛሬ ግን ደርሶ አዛኝ ሆናችሁ እችን ምስኪን ልጅ አግኝታችኋል። እንደውም ሩታ ጎበዝ ናት። ብዙ ጊዜ በእናንተ ሀሳብ ስለማትመራ ነው እንጂ በእናንተ ሀሳብ ውስጥ እኮ እንድትመራ ብዙ ነገር አድርጋችኋል። ትናንትና ልትጥሉትና ጉድጓድ ቆፍራችሁ ልትቀብሩት ያላችሁትን ሰው ዛሬ ላይ ደርሳችሁ ግን የሄርሜላና የአብርሽ ተቆርቋሪ መስለ በተለይ ዳኒ በዚህ ልክ ስታራግብና ስታናፍሳይክ የእውነት በጣም ነው የገረምከኝ። ማለት መቼም ያው አንዳንዴ የወደቀ ዛፍ እንዳልኩት ምንድነው መጥረቢያ ይበዛበታል አይነት ነገር ነውና ሩታን አሁን የእናንተ እንደዚህ ከባችሁ እሷን ሚዲያ ላይ አስጠታችሁ እሷን እንደዚህ አጋፍጣችሁ የሆነ በቃ የሆነ አላማ አላችሁ፣ ግን ደግሞ አይሳካላችሁ። የእውነት አይሳካላችሁም። ምክንያቱም ሩታዬ እንዳያችኋት አንድ ብቻ ናት አይደለ? ግን ሺ ናት፣ የእውነት ሺ ናት። ሁላችሁንም ማሸነፍ ትችላለች። እናንተ እሷን ለመጣል ነው። አሁንም ዳኒ የእውነት እነግርሃለሁ ከልብ ለአብርሽና ለሄርሜላ ተቆርቁሮ አይደለም ከሩታ ጋር እንደዚህ የምትፋጠጠው። የእውነት እናንተ ጠቅላላችሁም በሄርሜላም በአብርሽም ዙሪያ የምትገኙ ሰዎች በጥቅም አይናችሁንም ሆዳችሁንም አይሌናችሁንም የታሰራችሁ ስለሆናችሁ ነው። ሩታ ደግሞ በጥቅም የምታስረው ሰው የለም። ምክንያቱም በእውነት የሷን እውነት ተከትሎ ከጎኗ የሚቆም ሰው ይቆማል። ከዛ ውጭ ግን እንደ ለሆዱና ለአይምሮ የሚያድን ሰው ካጠገቧ አታደርግም። አትችልበትማ። ያንን ብትችልማ ስንቱን ታሰልፍ ነበር ካጠገቧ። ልክ እንደ ዳኒ እንደ አቤል ምናምን እንደዚህ ማሽቃበጥ እንደምታሽቃብጡት በሆዳችሁና በሌናችሁ በሆነች ነገር በጥቅማ ጥቅም እስር አድርጋችሁ ከጎኗ ማድረግ ብትችል በጣም ታሰልፋችሁ ነበር። የእውነቴን ነው። ግን ልጅቷ እውነትን ተደግፋችሁ ካጠገቧ መቆም ስትችሉ ትቀበላችኋለች።
ትወደዋለች። ከዛ ውጭ ግን እንደዚህ ማሽቃበጥ ስለማትፈልግ ነው። እና በነገራችን ላይ ሜሪ ጠፍታ ነበረ። ዛሬ ቻናሏ ምን እንደሆነ አላቅም። ያው ሜሪ ትንሽ ቆየት ብላለች፣ ከዩቱብ ሚዲያ ላይ ጠፋ ብላ ነበረ እና ዛሬ ሜሪ ከች ብላለች። ሜሪ ፒንክ እንግዲህ ዛሬ ደግሞ ሜሪን እንዳየዋ ከሆነ ያው ከሩታ ጎን ቆማለች። አቶ ዳኒም ሲናገር እንደሰማት መቼም አንቺ ሩታ የፈለገ ነገር ብታደርግ ዘመድሽ ስለሆነች የእሷን ጥፋት ለመሸፈን እንጂ ለማጋለጥ አትሄጂም እያለ ነው። ምንም ሩታ ላይ ምንም ጥፋት የለም። ምንም በጊዜው ልጇ የለም። ያቺ ሴት ለምን ያንን አደረገች? እሱ ለራሷም ጥያቄ ሆኖባታል። በእርግጥ አሁን እንደምትለው ከሆነ አስረድታኛለች፣ ምክንያቱም መልሳልኛለች እያለች ነው። እሷ ባለቤቷ ታውቋለች የሆነውን ነገር ማለት ነው። ግን በጊዜው እንደ ሰው ልጇ የለም። የመጣላት ሀሳብ ያስፈራሯት ሰዎች ነበሩ። እነሱ ጋር ነው። እኔ እኮ ምን ይገርማል። አሁን ሩታ ላይ የሚያስወርድባት ነገር ነው ይሄ ነገር። አልገባኝም፣ አላስተዋለችም። በእርግጥ ዙሪያዋን መዳሰስ ነበረባት። ያ በጊዜው አይመጣላችሁም ቤተሰቦች፣ ፊት ለፊት የሚመጣላችሁ አይደለም። ሩታ ህግ እንኳን ብትሄዱ ፖሊስ ማ ነበር እንዲያደረገው ከማጋት ጠልተሻል፣ ማጋቂ መኛ ነበርሽ እያለ ጥያቄው የሚጠይቀው ከዚህ ቅርብ ጊዜ ከነበረችው ከተጋጨችው ሰው ጋር ነው። ስለዛች ልጅ ደግሞ ወደኋላ ሳይሆን ፊት ላይ መጥተው የሚያስፈራሯትን ሰዎች ነው ወደ አይምሮ ያመጣው። እና እኔ እኮ የሩታ መጠራጠርና ሩታ ከሌ ሊሆን ይችላል ብላ ማለቷ በዚህ ልክ የሚያስወቅሳት ነው እንዴ? እኔ አልገባኝም። በዚህ ልክ የሚያስወቅሳት ነው። መቼም ልጅ አንደኛው ነው ደሟ መራራ ሆኖ ነው እንጂ የእውነት የሚያስወቅስ እኮ አይደለም እንዴ። ስንት ሰው ባላየው እንኳን ቆሞ ይፈርድ አይደል እንዴ? ባላየው ቆሞ ሰው ላይ መሰክራል እንዴ? ስንት ሰው አይኔን ግንባር ያደርገው እሷ ናት ብለው ያቺ ሴት በሌለችበት እንኳን ስንቱ እንኳን ሰው ላይ ፈርድ አይደል እንዴ? እኔ እኮ የሩታ መጠራጠር ልጇ ጠፍቶ በዚህ ልክ እኔ ኡኡታና ዋይታ ያስነሳበት ጉዳይ ገራ ገብቶኛል። የእውነቴን ነው። እና ዳኒ የእውነት ያንተ እንትን ማለት ደግሞ በዛ በጣም አራገብክ እንዴ። ቀስ በል ዳኒ ተው እንጂ እናቃለን። ለማቅታጠን በደንብ አድርገን እናቃለን። ለአብርሽ ደርሶ አዛኝ ነኝ ተቆርቋሪ ነኝ ከኔ ውጭ ለአብርሽና ለሄርሜላ የሚያዝንላቸው ሰው የለም። የሄርሜላንና የአብርሽን ሀቅ ደግሞ እኔ ዳኒ ነኝ ማወጣው አልክ እኮ ተንሰፈሰፍክ እንዴ። ምን ነው እሷ ልጅ አጠገቤ የለም ባሌ ሰዓት ደውለ እንደ ጓደኛ እኮ ልክ ለአብርሽና ለሄርሜላውን ደርሶ አዛኝ እንደሆንከውም እኮ ሩታ ጋብረ ብዙ ነገር አሳልፋታል አይደል? በራስ መንገድ እንድትጓዝ ራሱ አብርሽን ብዙ ነገር እንድታደርግ ስትገፋፋ የነበርክ ሰው ነበርክ። በደንብ አድርገን እናውቃለን አይደለ? ቡዜ ሁሉ መታ ታይ ካጠገብሽ ያሉትን ሰዎች በደንብ ገደል እየከተትሽ ነው ሩታ ስትል የነበረው እንደውም አንተንና ሜሪ ነበር በጊዜው አይደል? ዛሬ ታዲያ መተመን ነው ስለ ቡዜ ለሄርሜላ ለአብርሽ ደርሶ አዛኝ ነኝ ሄርሜላ አብርሽና ቡዜ እውነት አላቸው። እሱን እንደዚህ ለማድረግ ነው፣ እሱን በዚህ ለማውጣት ነው። በልጅ ምክንያት እሱን መመለሳት ይሽም ቀበጥስዬ እንደዚህ ወጥቶ እንደዚህ ለባእኔ እኮ እዛ ጋር የሚጣሉት ባልና ሚስቶች ናቸው። እሷ ብትታገልም ወደ ቤቷ ልመልስ ብትልም ባሏን እንጂ ውሽሟን እኮ አይደለም። አይደለ እንዴ? ሄርሜላ አለች አይደለም? ምን ነው የሩታ ሲሆን ገኑ ይታያል። ምን ነው የሩታ ላይ ሲሆን ሁላችሁም ከተደበቃችሁበት ጉድጓድ መጣችሁ እሷ ላይ ለመፍረድ በጣም ትቸኩላላችሁ፣ የሆነች አጋጣሚዋን ስታገኙ ማለት ነው። እሷ ግን እንደዛ በሆነች ሰዓት ራሱ ዳኒ ካጠገቧ ነበርክ እንደዛ ስትሆን ራሱ አብሮ እንደበላ ሰው ካጠገቧን ነበርክ። ምን ውስጥ ብትሆን ልጅ ምንም እያደረገች ብትሆን፣ ዛሬ ላይ ግን እውነቱ ወጣ። እንደዚህ ሆነ በዚህ ሆነ። እኔ እኮ ሩታ አብርሽን አልፋታም ማለቷ በዚህ ልክ ሌሎቻችሁ ለምን እንደሚያንገበግባችሁ ይገርመኛል። የእውነት በጣም ነው የሚገርመኝ። ምክንያቱም ባሏ ነው። እንደው ፈታችሁም አልፈታችሁም ባሏ የነበረን ሰው ነው። ሰው ምን ነው ውሽማውን የኔ ካልሆንክ ብሎ ብዙ ዋጋ ይከፍል አይደል እንዴ? ብዙ ኢንቨስት ያደርግ አይደል እንዴ? ብዙ እድሜና ጊዜውን ይጨርስ አይደለ? 3-4 እንኳን ተከርቶ ማለት ነው። ድጋሜ የኔ ይሁን ብሎ እንኳን ያዙ ይልቀቁኝ የሰው ባለ ፊት ብሎ እንኳን የሰው ባለ ትዳር ላይ ፊት ብለው የኔ ካልሆንክ ብለው ብዙ ዋጋ የሚከፍሉ ሴቶች ምን ነው እያየን አይደል እንደ ሚዲያ ይቁጠረው። እኔ እኮ የሩታ ከአብርሽ የኔ ይሁን ብላ እንደዚህ መሆኗ ራሷን ነው የምትጎዳው። ራሷን ጊዜዋን የምትጨርስበት። ሌሎቻችሁ ለምንድን ነው የምትንገበገቡት? እኔ አልገባኝም። የልጁ አባት ነው። ወደ ቤቷ እንዲመለስ ፈልጋ ምንም ነገር ብታደርግ እሷኑ በእጃ ዙር ይጎዳታል እንጂ እናንተን አይጎዳችሁ። የእሷ ሲሆን ያስደንቃችኋል፣ ይገርማችኋል። ሌሎቻቸው ግን ውሽማን ከልጅ አፋፍ ላይ ነጥቀው ከሚስት ከትዳር ላይ በትነው እያየን እኮ ነው። የእኔ ካልሆንክ ብለው ያዙ ይልቀቁኝ ብለው አይናቸውን በጨዋጥበው እኮ ፍጥጥ ብለው የሴትነት ክብራቸውን አውርደው ያን ሰው የእኔ ካልሆንክ ብለው እኮ ህንባቸውን ሜዳ ላይ የሚያፈሱ የሚንበረከኩ ለጸሎት እንኳን ተንበርክከው የማያውቁ ሁሉ ለሰው ባል ለመቀማት ሲሉ ግን የሚንበረከኩ ሴቶች እኮ እናቴ ቤት ይቁጠራቸው ነው። እያየን ነው ደግሞ በግልጽም እያየን እኮ ነው አደል እንዴ?
ምን ነው የሩታ ሲሆን ታዲያ ባሏን የፈለገችበት መንገድ ብትሄድ እሷ ምን ነው እንደንትን ወጣ ስታ እንደው እኔ ብያችኋለሁ። የእውነት እንደው ተፈጥሯችሁ እንትን ካልሆነ በስተቀር የሩታ እኮ ይናል የሚጋነን ነገር አይደለም። አሁን እነ ቡዜ እነ አብርሽን እነ ሄርሜላን የሆነ ነገር ይዛ ልጄ እነሱ ጋር ይሆናል ብላ ማሰቧ መጠራጠሯ ወደ ክስ ሄዷ ይህናል ሊያስወርድባት እኮ አይችልም። በጊዜው መሰላት እናት ናት። በጊዜው ይሄ ይሆናል ብላ ያሰበችውን ወደ አይምሮ የመጣላትን ነገር አደረገች። በቃ አለፈ አለቀ በቃ። ሌላ ምን እነሱ ከዚህ የበለጠ አላደረጓትም እንዴ? አላደረጓትም እንዴ? ምን ነው ለሁላችንም እኮ ግልጽ ነው፣ እናውቃለን። ሩታ ከዚህ የበለጠ ነገር እኮ ያሳለፈች ልጅ ናት። ከዚህ የበለጠ ብዙ ዋጋ ከፍላለች። እኛ መቼም ሩታ እንዲሆናለች ጀግና ነች ሲልም የማይዋጥላችሁ የሚመራችኋለ። ስትፈልጉ በቢሪንዳ ስትፈልጉ በዋም አወራርዱት እንጂ ሩታ ለእኛ ጀግና ናት። የእውነት ትደክማላችሁ እንጂ ሩታንና ተመልካችን ማለያየት አይቻልም መቼም ቢሆን ማለት ነው። ምክንያቱም ሩታን እስከነ ደካማ ጎኗ ስለወደዷት እንዲህ እላይ ላይዋን ብቻ አይተው እንደ ሰው በማስመሰል ውስጥ ብቻ ወይም ደግሞ የምታወራው የምታስመስለው ነው የማትኖረውን የማታስመስለውን ነገር አይተው ስላልቀረቧት ሩታንና ተመልካቹን ማለያየት በፍጹም አይቻልም። የእውነት የእናንተ ድካማውን እንዳያችሁ ከሆነ በህብረት ዳኒ፣ አብርሽ፣ ቡዜ ተብያ ምናምን ከንግግራችሁ ጀምሮ እሷን የሆነ በቃ የለም ተቀባይነት እንድታጣ አይነት ነገር ነው። ግን እንደዚህ ትደክማላችሁና የሩታ ዛሬ ልጄ እከሌ ጋ ይሆናል፣ እከሌ መታስፈራርታኝ ስለሆነ ልጄ እሷ ጋ ይሆናል፣ አባቱም ወስዶብኝ ይሆናል፣ ከእሱ ጋር ያለች ሴት ቤትም ይሆናል ብላ የእሷ እንደዚህ ሀሳብ እንትን ብላ ወደ ሚዲያ መታ እነሱ መጠራጠር በዚህ ልክ እናንተን ሊያናደዳችሁ አይገባም። ከአብርሽ ጋር መሷ የፈለገ ሰጣ ገባ ውስጥ ብትገባም የምትጎዳበትም ከተጠቀመች ትጠቀምበታለች፣ ከተጎዳች ትጎዳበታች። መመለስ ከቻለች ትመልሰዋለች። መመለስ የማይችል አይነት ሰው ከሆነ ትተዋለች። የሚያደክማት እሷን ነው፣ ጊዜዋን የሚጨርሰው እሷን ነው። ብትሰደብም ብትረገጥም ሩታና ሩታ ብቻ ናት። ግን እናንተ በዙሪያው በአብርሽ ዙሪያ ያላችሁ ሰዎች ለምን እንደዚህ እስከ ኦዲየንሱ ጭምር ለምን እንደዚህ እንደሚያቃጥላችሁ እንደምትንገበገቡ ለእኔ ግልጽ አልሆነልኝም። የእሷ ብቻ ነው እንዴት አያችሁ? ምነው ስንቶቻቸው ክብራቸውን አንጠልጥለው ሙጥኝ ያሉ ስንቶችን እያየን አደለ እንዴ? እነሱ ሲሆንማ ኖርማል አይደል? የሩታ ሲሆንማ ከባድ ነው አደለ? ሩታዬ ሙጭ እንወድሻለን። ያበጠ የፈንዳ ፍንድት ይበሉ፣ የፈለገ ነገር ይበሉ እና ለማንም እጅ እንዳሰጭ ለማንም አለ። እንኳን ደግ አደረግኩ ባያቸው። ቡዜን ጠረጠርሽ፣ እንኳን ጠረጠርሻት። ምን ይመጣል? ደግጥ እንኳን ጠረጠረቻት። አብርሽስ ማን ነው ቢጠረጠር ማለት ነው? ማን ነው? እሱ ጋርስ የነበረው ነገር ምንድን ነው? ሁሌ መታችሁ ዳኒ በተለይ እናውቃለን። በዚህ ልክ እዛ ቲክቶክ ላይ ብጥሌ የሚያካክል አሸንጉሊት የሚያካክል የሆነ ሰዓት ላይ ስታጨበጭባዩ የሄርሜላና አብርሽ አጨብጫቢዎች ይጥሉልሃል። በዛ ፍህንም ዘጉ ይሉንታ ያዘካደን። አሁን እኮ ሩታ ጋር ራሱ እውነት ቢሆን ለሩታ እውነት ነው ብለህ ለመከራከር አትችልም። ምክንያቱም በይሉንታ ነው የተያዝከው። አንዴ በሆነ ጥቅም የሆነ ሰውን ካዛችሁት ያ ሰው በውሸት ውስጥ የሆነ መጀመሪያ ያለው ወደ እውነት መሄድ እንኳን ቢፈልግ ያቺ በጥቅም ያሰሩት ሰዎች ስለሚያዋርዱት እውነትን መያዝ አይፈልግም። ከእውነት ጎን መቆም አይፈልግም። እንዲ አሁን የሩታ ይሄና የሚጋነን ነገር ነው እንዴ? እኔ እኮ ገረመኝ። ይሄና የሚያስጨፍር ነገር ነው እንዴ? ይሄናል ካሜራ ደቅናችሁ እሷን ለማስጣት እሷን ለማዋረድ እሷን ለማቅለል ትሞክራላችሁ። ልጅቷ ግን እናንተ ለማቅለል ዝቅ ስታደርጓት ከፍ እያለች ነው የምትሄደው። መቼም አትወርቅም ማለት ነው። እና አትንጨርጨሩ። የእውነት በተለይ ዳኒ ያንተ ደግሞ በዛ በጣም መጠን አለፈ። የእውነት አሁን ሄርሜላና አብርሽ የእውነት ልባቸው ውስጥ እኔን አስገብተውኝ እንደው ያምኑኛል። ከላይ እኮ ነው አሁን ከጎናቸው ስለቆምክ ማለት ነው ዳኒ። አይምሰል ከላይ ነው የሚያምኑ። ያው በማስመሰል ውስጥ የተካኑ አይደሉ? ሴቷም ወንዱም እንደዛው ስላሉ ለአንተም ያንን ሊያሳዩ ይችላሉ። አንድ ቀን ግን ሁላችሁም እውነት ይገባችኋልና ምንድን ነው የሚባል ነገር አለ። ሊነጋ ሲል ይጨልማል ነው ነገሩና ሩታ ዛሬ ላይ ሚዲያ ላይ እናንተ እንዳሰጣችኋት እንዳለቀሰች የእውነት እንዳዘነች ምትቀር እንዳይመስላችሁ። የእውነቴን ነው ምላችሁ። ምክንያቱም ከጀርባዋ ብዙ ነገር አለ። እሷ ማሸነፍ የምትችልበት መንገድ ብዙ ነገር አለ። እናንተ ተመልካች ምላሳችሁን ከአንደበታችሁ የሚወጣውን ነው የሚያዩት። ለዛ ነው እና ለማንኛውም የዳኒ ማጨብጨብ ገርሞኛል። ሜሪ ስለመጣች ደስ ብሎኛል። ያው ሜሪ ከሩታ ጎን ነው የዛሬ ደግሞ የቆመችው። ምን ይገርማል እያለች ነው አሁን የራሱ እኮ ገርሞኛል። ለሌላ ጊዜሽ ትምህርት ይሆንሻል ብሎ ማስተማር ጥሩ እኮ ነው፣ አይከፋም። ሩታ ለሌላ ጊዜ የሆነ ነገር ሲፈጠር እንደዚህ ከአንቺ ያልሻቸውን ሰዎች ብቻ ሳይሆን ማትጠራጠሪያቸውንም ሰዎች መጠራጠር አለብሽ ብሎ እሷንም መምከር እኮ ጥሩ ነው። በእድሜ እኮ ሩታ ከእናንተ አትበልጥም። ይሄናል ከእናንተ አትበልጥም። ምናልባት ግን በአስተሳሰብ ልትበልጣችሁ ትችላለች። ሞታ ራሱ ማለት ነው ሞታ
አይ በማስመሰል ውስጥ የተፈጠረች ልጅ ስላልሆነች በማስመሰል ስላልተከነችበት በዛ እንትን ስላላለች ነው ሁላችሁም እየወጣችሁ እሷን ለማራገብ ስሟን ሚዲያ ላይ ለመዘርጋት የምትሞክሩት። የሚገርመው ግን እናንተ በሄዳችሁት መንገድ የሩታ ነገር ሰው አይሆንለትም። እናንተ በሄዳችሁት መንገድ ልክ ሰው ተመልካቹ የሩታ ነገር አይሆንለትም። የእውነት ያንገበግበዋል። በጣም ነው የሚወዷት። እኔ ራሱ ሳያቸው በጣም የእውነቴን ነው የምላችሁና የዳኒ ማጨብጨብ በጣም ስለገረመኝ ነው። እና ሜሪም ልክ ልኩን ስትነግረው ነበር። ሩታዬ እኔ ውድ እንግዲህ ብዙዎቻችሁም ያው በሚዲያው እያራገባችሁ ነበር። ሩታ ታሰረች፣ ደስ አይበላችሁ፣ እንኳን ደስ አላችሁ፣ ሩታ መጣች፣ እንኳን ደስ አላችሁ፣ ሩታ ታሰረች እያላችሁ ፎቶዋን እያመጣችሁ ያባዶ መረጃ የሌለው ትፖስታላችሁ። ምን ነው ቾኮላችሁ? እሷ እስከምትታሰር ለእናንተ የሷ መታሰር ምን ያህል ደስታ ይሰጣችኋል ውስጣችሁ? ለምንስ አስፈለገ? ምን ትጠቀሙበታላችሁ? አይምሰላችሁ። ሩታ አትታሰርም። እንደ አብርሽ እናንተም እያቃዣችሁ ተራላችሁ እንጂ ሩታ ሀብቴ አትታሰርም። የእውነቴን ነው የምላችሁ። ምክንያቱም በቂ መልስ አላት። ቢሆን እንኳን ማለት በቂ መልስ አላት። ለምን ለሚለው ጥያቄ ታቀርባለች። ለተጠየቀችው ጥያቄ መልስ ትሰጣለች ማለት ነው። እና ብዙዎቻችሁ እንደው እያያችሁ ነበር። ፎቶዋን ፖስት አድርጋችሁ ፖስት ላይ ሩታ በዛሬው ቀን ታስራለች፣ በራሷ ባመጣችሁ መዘዝ ያው ታስራ እስር ቤት ደግሞ አለች። ሚዲያ እንትን ያመጣው ቴክኖሎጂ ያመጣው እንትን አለ። አንገት ቀዶ ጠገና ታረጉና አንገቱን ሌላ ፖሊስ ሌላ ካጠገብ ታረጉና ሩታ ታሰረች። በዚህም ልክ ምን የሩታ መታሰር ለእናንተ ደስታ ይሰጣችኋል? የሆነት ያስደስታችኋል? ሴቶችዬ የምራችሁን ነው? ግን አይሆንማ። ችግር እኮ አይሆንም። አትታሰርም። ለእናንተ ህልም ነው ከአብርሽ ጋር ማለት ነው። እና ሩታዬ የኔ ውድ ከጎንሽ ነን፣ የእውነት ከጎንሽ ነን። የሆንሽ ነገርም ስህተት ስትሰሪም ደግሞ ስህተትሽን በደንብ አድርገን እንነግርሻለን በሚገባሽ ቋንቋ ማለት ነው። ከዛ ውጭ ግን ሩታን ሌላ አድርገው ያመጧታል ብላችሁ የምትሳደቡ ከሆነ ወይም ደግሞ ሩታን ይቀይሯታል ብላችሁ የምታስቡ ከሆነ አይሆንም። የማይሆነውን የእውነት አይሆንም። አይሆንማ። አንችልም። እንግዲህ ፍቅሯን በልባችን ውስጥ ዝርት ስላደረገች አይቻልም። ወዶችዬ ሰው ናት። የሰው ልጅ ያጠፋል፣ ይሳሳታል። ስህተቱን ደግሞ ትነግሩታላችሁ። ከዛ ስህተት እንዲታረም ያንን ስህተቱን እንዲያርም ከዛ ውጭ ግን ሩታ መጥለት ያው ስህተቷ እንድታርም እንነግራታለን። ከዛ ውጭ ግን ሩታ በልባችን ውስጥ ፍቅሯን ዘርታለች የእውነት። ከዛ የዘራችሁ ዘር ደግሞ በቅሏል። ያንን ደግሞ ማጥፋት አይቻልም። እናንተ ያንን እንድናጠፋ አይደል የፈለጋችሁት? የማይሆነውን እና ዳኒ አታሽቃብጥሽ። ሜሪ ያው በአዲስ በማታ ለቆ ነው ካላችሁኝ ደግሞ ሜሪ አዲስ ዩቱብ ቻናል ከፍታለች። ቻናሏ ምን እንደሆነ አላውቅም። ሰሞኑን ደግሞ አዲስ የመጣ ፋሽን ነው። በቀደም ለሄርሜላ ተከፍቶ ነበር። ዛሬም ደግሞ ለሜሪ ዳኒ ከፍቶ በእሷ ነበር ሲያስተላልፍ የነበረውና ወዶችዬ ሩታ ሽር አድርገዋለች።